ዘመን አለያቸውም። የወጣትነት ገጻቸውን የቀየረው ተፈጥሮም ልባቸውን አላስረጀውም። ከ35 ዓመታት በላይ በፍቅር ተሻግረው ለዛሬ ደርሰዋል። እንግዲህ ቀላል ጊዜ አይደለም አብረን የኖር ነው። የበጉ ትኩስ ስጋ የሆነው እንፋሎት አለው። ሀገር የሚያውቀው ይሄ ድብቅ ነገር አይደለም። እቺ ሴትዮ ብዬ ከተነፈስ ሁሉ ነገር ይቀልልኛል። እኔ ለኔ ብላ እሷ ከሰው ጋር ተጣርታ እኔ ከነዛ ሰዎች ጋር ሽርክ ነኝ። እሷ ግን ተቆራርፋለች። ከልጆቼ በላይ ነው ማያት። ቶሎ ጥልቅ ጥልቅ አርገሽ አትውጪ። መርመጥመጥ ምንድነው? ቤት ውስጥ ምን ያስቀምጠሻል? አየ ድብቅነት አትወድ። ባልታሰበ አጋጣሚ ትዳሯ ሲፈርስ ቅስሟ ተሰበረ። አራስ ልጅ ይዤ ድንገት ታመመችብኝ። በቃ በዛን ሰዓት እሷን ባየው ሰዓት እኔም ያመኛል። ብዙ ነገር ደክማ ነበር። ልጆቹ አረብ ሀገር ሄደው ሲመጡ እናታቸውን አይደለም ያለብሱት፣ እኔን ነው የሚያለብሱት። እኔን የምለብሰው እኔን የሚያምርብኝ ሆዴ ተከፍቶ ስለማይታይ ነው። ክፉ አይንካሽ። ጥርሷ አልቆ በድዷ እስከምትበላ ድረስ ያቆይልኝ ነው። ምንም ኧረ ትንሹን ያዥ። ምንድነው ትልቁ የምትይው? አደግሽበት ደግሞ ልትሞችበት ነው እንዴ? ወይዘሮ አዩሬ አለሙ በያያለሙ እባላለሁ። ባለትዳር የአራት ልጆች እናት ነኝ። የአራት ልጆች አያት ነኝ። ታደለች ወዩማ እባላለሁ። ያያለሙ ጓደኛ እህቷ ነኝ። ጓደኛዋ ሳልሆን እህቷ ነኝ። የልብ ጓደኛ ከእናት ልጅ የበለጠ። እግዚአብሔር ምን ነው ቆየሽ እኮ ከሰላችንን ጨረሽ። አታስቢም እንዴ? ምን ሆነሽ ነው? ስንሳ ከሰሉም አለቀ። ግድ ነው። ደህና ነን። ሰላም ነሽ እንዴ? በጣም ቆንጆ ነው። እግዚአብሔር የተመሰገነ ይሁን። የሺ ዛሬ ቡናፊ ሆናለች። የተዋወቅንበት አጋጣሚ እኛ እዚህ ሰፈር ተመርተን እንደመጣን እነሱም መጡ። እነሱ ቀደም ብለው ነው የመጡት። እኔ ቀጥዬ ነው የመጣሁት። ስመጣ ፊት ለፊቷ ነበረ። የወንድሜ ቤት ነበር የመጣሁት። እነሱ የራሳቸው ቤት ነው፣ እኔ የወንድሜ ቤት ነው ሂጂ ግቢ ብሎኝ የመጣሁት። እዛ ስመጣ ፊት ለፊቴ ናት ያለችው። እሷን አገኘኋት። ከዛ በኋላ እንደመጣሁ ያው ምጣድ ምናምን የለኝም፣ እንጀራ መጋገርበት ኩሽናም የለውም። አንድ ክፍል ቤት ነበረ። እንዳጋጣሚ ሆኖ ደህና አደርሽ ምናምን አልኳትና ልጆቹ ሕፃናት ስለነበሩ በቃ እንትን ተነጋገርን። ከዛ እንጀራ ለመጋገር ፈልጌ ነበረ አልኳትኝ። ከዛ እሷ እኔ ማታ ወደ ማታ ጋገራለሁ ትጋገሪያለሽ አለችኝ። እሺ ብዬ ስጠብቃት መታ ምጣዳሟ እንትን የመሬት ምጣድ ነበረ በቅጠል ምናምን ይነደድ። ከዛ ያንን ምጣድ አስምታ ለራሷ አንድ ሁለት እንጀራ ካጋገረች በኋላ እኔ ግቤ ጋግራለሁ፣ አንቺ ግን ግቢና ጋግሪና ውጭ አለችኝ። ከዛ እሺ ብዬ እንጀራዬን ጋግሬ ወጣሁ። ከዛን ቀን ጀምሮ በቃች ሴትዮ ጥሩ ልጅ ናት፣ ጥሩ ሴት ናት ብዬ ከሷ ጋር ጠዋትም ማታም ከሷ ጋር ነው ቡናም ብጠጣ። እንግዲህ ቀላል ጊዜ አይደለም አብረን የኖር ነው። 38 ዓመታችን ነው። እሷም የግንባታ ሰራተኛ ሚስት ናት፣ እኔም የግንባታ ሰራተኛ ሚስት ነኝ። ልዩነቱ እሱ ኮንትራት ይዞ ነው የሚያሰራው፣ የኔ ባለቤት ደግሞ ተቀጥሮ ነው የሚሰራው። አብሮ በመኖር ውስጥ የተረዳችሁትን አንዳችሁ ስለሌላችሁ ባህሪ ያጫውቱን እስኪ። ታዲ ማለት እንግዲህ በጣም ሲበዛ ጥሩ ናት፣ ሞኝም ናት። አትችልበትም አስመስሎ መኖር፣ እንደዚህ እንትን ማለት አትችልም። በቃ ያለውን ነገር ይሄ ለከሌ ነው፣ ይሄ ያየ ነው፣ ይሄ ጎረቤቴ ነው፣ ይሄ ምናምን የለም። እሷ ብቻ ስትነካሽ ነው እንጂ የምትወደው ሌላ ሰው ቅንጣት የምታክል እንዲነካሽ አትፈልግም። አየ በጣም ጥሩ ሰው ናት። ለሰው ደራሽ ናት። ትደነግጣለች። ይሄ ከሌ ነው፣ ይሄ ከሌ ነው፣ ይሄ ከሌ ነው አትልም። እሳትን ቢነር ተጋፍጣ ትገባለች። ለሁሉ ነገር ደራሽ ናት። በቃ እኔ ለኔ ብላ እሷ ከሰው ጋር ተጣርታ እኔ ከነዛ ሰዎች ጋር ሽርክ ነኝ። እሷ ግን ተኮራርፋለች። ከዛ በኋላ ለምንድን ነው ምናምን ብዬ ጠይቃታለሁ። ለምን እንደዚህ አንቺ ፍሬያቸው እባክሽን ያልፈራቸው ነው የምትለኝ። መፍራት እኮ አይደለም አስመስልሽ መኖር የሚባል ነገር አለ። ከሰው ጋር ስትኖሪ አንዱን ትተሽ አንዱን አንስተሽ አንዱን ነው። እሷ ግን ያ ባህሪ የለባት። በቃ ፊት ለፊት ናት የምትናገረው። ለራሷ አትኖርም፣ ለሰው ነው የምታዝነው፣ ለሰው ነው የምትኖረው። የሰውነቷን መወፈር የዛሬ አትይ። ሰውነቷ ስለወፈር አይደለም፣ ለሰው ደራሽ ናት፣ አልቃሽ ናት፣ ለሁሉ ነገርሽ ገቢ ናት። አንድ ሰው ቢታመም ሄዳ አወያይታ አድርጋ ለሁሉ ነገር ችግርም ቢደርስ ደስታም ቢደርስ
ለሁሉ ነገር ተጋፋጭ ናት። ስትቆጣ እንዴት አይነት ነበርሽ? ታላቅ እህትሽ ሲቆጣ እኔ ታላቋ ነኝ፣ ግን ታላቅ እህትሽ ሲቆጣ ስብር የምትይው ነገር የለም? እቺ ሴትዮ ብዬ ዝም ብዬ እተዋለሁ። ነገ ደግሞ ትረሳዋለች፣ የለችም እዛ ቦታ ላይ። ጥሩ ስጋ ዘመዴ ናት ለኔ። ከስጋዎቼ በላይ ነው፣ እውነቴን ነው የምልሽ፣ ከልጆቼ በላይ ነው ማያት። እግዚአብሔርን ሆድ ተከፍቶ ስለማይታይ ማለት ነው። ለኔ ሁሉ ነገሬ ናት እና ማንንም የምታስከፋ ማንንም የምታስቀይመው እሷ የሌለችበት ጫወታው አይደምቅም፣ ለቅሶ ቤት አይደምቅም፣ ሰርግም ቤት አይደምቅም። ትዝልሻለሽ? ገና ሆኖ ገና ነው በዓሉ። ከዛ ገና ሆኖ በዓሉ ስንዴ ጤፍ ምናምን ልናስፈጭ ወፍጮ ቤት እንሄዳለን። ከዛ እንትና ሞቶ አባ ወንድም ለምን አባ ወንድሙ እነ ንግስቲ ላይ ነው። ኧረ እኔና አንቺ ፀሐይ አይደለም እኔና ፀሐይ ሄደን ነው እንጂ ሁለታችሁ ሄድና ጠዋት ሰልስት አድረን ጎረቤታቸው ሻሜታ ትሸጣለች። አቤት ሻሜቷ ቆንጆ ነው፣ አቤት ሲጥም ሲሉ ተያይዘን ስኳር ልንገዛ ስንሄድ ሻሜታችንን ድርግም አድርገን እንጠጣለን። ሻሜታ ጠጥተው ማያውቅ ሆድ እንድስንፍ ይላል፣ ወደ ተነፋ ቡብ ይላል። በቃ ይጮሃል። ከዛ በኋላ ሙሉ ቀን ስንል እኔና ፀሐይ ወፍጮ ቤት እንሄዳለን። ስንዴና ጤፍ ልናስፈጭ። ከዛ ስንዴውን ለቀምን፣ ጤፉ ተነፋ። እዛ ወፍጮ ቤት እኮ ወፍጮ ቤት። ከዛ ፈሴፍ ሳረግ ሴቶች ሁሉ ትልልቅ ሰዎች ናቸው። አሁን ተጣባ ወይ እነዚህ ምንድን ነው ሆዷ በስብሷል እኔ መሆኔን አያውቁም። እኔ መሆኔን ቤት ይላል። ሁሉም ውልቅ ሲሉ ስንዴ ፀሐይ ማዋረሽን ብላ ሄደች። ፀሐይ ጁፋሬ ሙት ካሁን በኋላ እኔ ካንቺ ጋር አልሄድም ብላ ጤፏንም ስንዴዋንም ጥላ ወደ ቤቷ። እኔ ጤፌ ብድግ አድርጌ ስንዴን አድርጌለም በተራ ሴቱ ከወጥቷል። የእሷን ሳታስፈጭ እኮ ነው ጥላ የመጣችው። ነጠላዋንም አልያዘች እንኳን እንትን እኔ አስፈጭቼ እህሌን ተሸክሜ ምንም ብዬ መጣሁ። እዚህ ስመጣ ሰፈር ውስጥ ፍርፍር ብዬ ለብቻዬን እስቃለሁ። እሷ ትናደዳለች። ከዛ ለመንኳት እንዲሁ ፀሐይ አፈር ስበላ እንዲሁ በዚህ በብረት ድልድይ ወንዝ ይሸሻለሁ እንዳታጎርፊኝ በእናትሽ ምናምን እያልስለ ጁፋሬ ሞት እንዳታናግሪኝ ትላለች። ንግስትና ጸጋዬ ይመጣሉ። ነፍሱን ይማረውና ጸጋዬ ልክ እነሱ ሲመጡ ልክ እነሱ ጋር ስትደርስ እንቡራትንም እንዲያውቁ ነው እንዲሁ በብረት ድልድይ ወንዝ አንብረን ብለን ድልድይ እንዲሁ በሱ አብረን በተሻገር ነው። ፀሐይ በእናትሽ ለምኜ ተጠራኳት። እሱን አውቃለሁ። ከብዙ መተጋገዞች መሃል የማይረሳና ለልብ የቀረ ውለታ። ልጆቼን አሳደገችልኝ ማለት እችላለሁ። የቤቴ ምሰሶ የሁሉ ነገሬ ናት። ሀገር የሚያውቀውን ይሄ ድብቅ ነገር አይደለም። የአራተኛዋ ልጄን ወልጄ የእንቁጣጣሽ ዕለት ነው የወለድኩት እና የእንቁጣጣሽ ዕለት እሷ ባለቤቴ ቅርጫ ሊያመጣ ሄዷል። እሷ ጋር ግን በግ ታርዶ ነበርና በቃ ልክ በጉ ታርዶ ወደ ቤት ሳይገባ ከደጅ ገፋፊው እየገፈፈ እያለ አንድ እግሩን የኋላውን እግሩን እንደዚህ በቃ አልተሸፈንም። ራሱ ፊት ለፊት ነው ብዬሻለሁ። እንደዚህ ይዛው የመጣችው መቼም አልረሳው። ልናገራትና ባጠፋችሁ ጥፋት አጥፍታ ሳገኛት ልናገራት ስል ያ ነገር ነው እፊት የመጣው። በቃ ትኩሱን ይታየኛል። በቃ አሁንም ራሱ ሳስበው የበጉ ትኩስ ስጋ የሆነው እንፋሎት አለው። ያ እንፋሎቱ ይታየኛል። አልናገራት። ልጄ ከውጭ ታማ ትመጣለች ወደ 15 ዓመት ምናምን እንትን ብላ። ከዛ እኔ ለማንም ሳልተነፍስ ለአንድ ለጎረቤት ሳልተነፍስ ለሷ ነገርኳት። ወንድሟ መኪና ይዞ መጥቶ ዘንዱ አስራባታ ማርያም ይዘውልኝ ሄዱ። የመከራዬ ደራሽ ናት። መከራዬን እዛም መታ አይዞሽ ብላ ስመጣም ቅቤን ቀብታ በትዳሬም ቢሆን ተጋፍጣልኝ ነው። አይዞሽ ብላኝ ነው። ልጆቼንም አበረታታልኝ ነው። ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ብላ ሁሉ ነገሬ ናት። በቃ ከምንም የምለያት ከምንም ማነሳት ነገር የለም። አለችኝ የምላት እሷ ናት። እኔ ውለታዋን አሁንም ቢሆን ከፍዬ አልጨርሰውም። እግዚአብሔር ነው ውለታ ከፋይ። ታዲ እንደዚህ ሆነ እኮ እኔ እኮ እንደዚህ የለኝም፣ እኔ እኮ ልጆቹ እንደዚህ ይፈልጋሉ ብዬ ብነግራት መፍትሄው እሷ ጋር ነው ያለው፣ እኔ ጋር አይደለም። እኔ ጨለማ ነኝ። በቃ እኔ የሆነ ነገር ከደረሰብኝ አልችልም። መፍትሄ ግን እሷ ጋር ስላለ ውላ በምንም ብላ ልጆቹም የሚፈልጉለትን ይሳካል፣ እኔም የሚፈልገውን ነገር ይሳካል። እሷ ካለች እኔ አንድ ቀንም ቸግሮኝም አንድ ቀንም አዝኜ አላውቅም። እሷ ካለች
እሷ ከሌለች ግን ጉዴ እንደሚፈላ ስለማቅ ሁሉ ቀን ብለው ወይኔ ታድካለች እኮ እኔ እኮ ነኝ ክፉ እሷ እኮ እንትን ናት እኔ ለኔ ብላ እሷ ከሰው ጋር ተጣልታ እኔ እነዛን ሰዎች ለምን አናግራቸዋለሁ ብዬ ከህሊናዬ ጋር እጨቃጨቃለሁ። ግን እውነትም ለምን እንደሆነ ታውቂያለሽ? እሷ ነገ ስለምትመለስ እኔ ከተጨመርኩ ያዝኑብናል ይቀየሙኛል ብዬ ጎረቤቶቼን ስለማስብ እሷ የተጣላችሁን ሰዎች እኔ ያርቃቸውም። ምክንያቱም ነገ እሷ የዋህና ትመለሳለች። እኔ ግን መመለሻ ስለሌለኝ አልጣለም። እሷ ናት የምትጣላለኝ፣ እሷ ናት ለእኔ የምትጎዳልኝ። እኔ ድር ክፍያ ድር የሆነ ነገር ቢደርስብኝ የለኝም ብዬ አላስብም። ምክንያቱም እሷ ካለች እኔ ታደለች ካለች እኔ ምንም ነገር አልሆንም ብዬ ነው ማስበው። ቅጣት ብቀጣ ትቀጣለች፣ ክፍያ ትከፍላለች። ተመልሼ መጥቼ ታዲ ከፈልሽልኝ አይደል እንደ እንኪ ምናምን ስላት ሙልጭ አድርጋ ሰድባ ታባረረኛለች። እሺ ብዬ እኔ ብሬን ይዤ ወደ ቤት እሄዳለሁ። ይህን ያህል ሰው ናት። ይሄንንም እንጀራ በበላ አሁን ያስቀጠረችኝ ቦታ ቀን ስራ ነበር የምሰራው። ተይ ዛሬ ፊትሽ ጠቆረ፣ ተይ እንደዚህ ሆንሽ፣ ከሳሽ፣ ተይ ግዴለሽ ምን እንደምትመስይ ራስሽን ወቂ፣ ዛሬ ደግሞ ጉልበትሽ ይቆጠብ ተይ ብላ ለጡረታ የምበቃው በሷ የተነሳ ነው እንጂ እኔ አስቤው አይደለም። መስሪያ ቤቱን እኔ ቀን ስራ ነበር የማሳድደው። 4 ልጅ ይዤ እንዴት ነው የማደርገው ስላት ተይ ግዴለሽም ዛሬ ጉልበትሽ ይቆጠብ ብላ በዛም ብላ ይህን ስራ ያቆናጠጠችኝ የእንጀራ ገበታዬ ናት ለኔ። ልጆቹ አረብ ሀገር ሄደው ሲመጡ እናታቸውን አይደለም የሚያለብሱት፣ እኔን ነው የሚያለብሱት። እኔን የምለብሰው እኔን የሚያምርብኝ፣ እውነቴን ነው የምልሽ፣ እኔን የሚያምርብኝ የሰጡኝ ልብስ አምጥተው ከነማሰፊያው እኔ እንጃ እንዴት ብዬ ልንገርሽ። ትራንስፖርቱ ላይ ሲያገኙኝ ለኔ ሆነው ነው እና ያን ሁሉ ነገር ስላለ እኔ ታደለች እናቴም ሁሉ በቃ ሁሉ ነገር የምትብች ምን ብዬ ልግለጽልሽ? ቃላቶች ያጥረኛል። እህቴ ናት እንዳለ ከእህት በላይ ናት። እኔ አንድ እህት ናት ያለች፣ ከሷ ጋር አላወዳደራት። እውነቴን ነው የምልሽ። ለእህቴ የምነግረውንና ለታደለች የምነግራት ልዩነት አለ። እሷ ነው አብልጬ ለሷ የምነግራት። ምክንያቱም አጠገቤም ስላለች ከጎኔም ስላለች። እህትሽ ከዛ አትመጣልሽም፣ ወንድምሽ ከዛ፣ እናትሽ ከዛ አይመጡልሽም። በአጠገብ ያለችው ግን እሷ ናት። ባለቤቴ ቢያስከፋኝ ለእሷ ነው የምነግራት። ጎረቤት ቢነካኝ፣ እድርተኛ ቢነካኝ፣ እኔ አሁን ስለማይመቸኝ ስራ ሄዳለሁ። እድር ደርሶብኝ ከስራ ማልቀርበት ቀን ያለሽ በተከታታይ አንዳንድ ቀን ከቀረው ድጋሚ ከመጣ አልቀርም። ምክንያቱም ደሞዝ ይቆረጥብኛል። ሲቆረጥብኝ ደግሞ ይጎልብኛል። ሄዳለሁ። ታዲ እንዴት ይሻላል? ስራ እኮ በቀደም ተቀርቻለሁ፣ አሁን እኮ አይፈቅዱልኝም ምናምን ካልኳት በቃ ሂጂ እኔ እሸፍነዋለሁ፣ እኔ ያለው ሂጂ ምናምን ትላለች። ከዛ ቦታ ይሄ እኔ ነው ትላለች። አሁን ደግሞ ያየን ነው መሰራው ትላለች። እንደዚህ እያለች እነሱ እየተረዳዱ ምናምን ይላሉ። ያን ሁሉ ተሳድባ ግማሾቹ ነው በእኔ ምክንያት ማለት ነው። እሷ አሰራ ምናምን ቢሏት ተሳድባ ነው እኔንም አሳልፋ አሰጠኝ። ግን እኔ አንዳንዴ አሳልፌ እሰጣታለሁ። ምክንያቱም እሷ ለእኔ ብላ ከተጣላችው ሰዎች ጋር አብሬ ስጫወት ስስቅ አሳልፌ የሰጧት ይመስለኝና እጨነቃለሁ። ህሊናዬን ያስጨንቀዋለሁ፣ አስበዋለሁ። እኔ እንጃ እኔ አላውቅም። ታዲያ እኔ ምን ብዬ ልገልጽሽ አልፈልግም። ሁሉ ነገር ናት አልኩሽ። ጎረቤቴም ናት፣ ጓደኛዬም ናት፣ ሁሉ ነገር። እንደ ጠላትም ትሆናለች ከፈለገች መታ ቤቱን እምስ አድርጋ ተሳድባ ልጅ አይቀራትም ባለቤቴንም አይቀራትም ተሳድባ ትሄዳለች። ዘሞ እርሶ ደግሞ ለእኔ አግዛ ማለት ነው። ደግሞ እርሶ ምን ታርጎት ከዚህ በለጠ ምጠሲ ምናምን ብላ ልጆቹ ምን ታርጋችሁ ምናምን ብላ እምስ አድርጋው ቤቱን ተነስታ ትመጣች። እኔ እኮ እናንተም ብዬ ነው እንጂ የመጣሁት ምናምን ብላ ስትሄድ ሂጂ እላታለሁ። እባክሽ አንቺ ደግሞ ምናምን ብላ ትሄዳለች። እሺ ብዬ ተዋታለሁ። ነገ ደግሞ መንገድ ላይ ደግሞ ወይ ወደዚህ ሰፈር ስመጣ ወይ ደግሞ ወደኛ ሰፈር ስመጣና የእናንተ አላችሁ ምናምን ብላ ትመጣለች። የትላንትናው ተረስቷል፣ እሱ አይነሳም። የምታሳልፉት የጋራ ጊዜ ምን ይመስላል? ካለፈውም ከአሁኑ ማንሳት ብንችል። ቀበሌ ስኳር ይሰጠናል። ስኳር እንገዛለን። ስኳር እንገዛና ያን 5 ኪሎ ስኳር ከሰጠን 2 ኪሎን እንሰፍርና እቁብ እናደርገዋለን። ገባሽ? እቁብ እናደርገውና ያንን ስኳር መርካቶ ልንሸጥ እንሄዳለን። መርካቶ ልንሸጥ ስንሄድ ምን ብናደርግ ጥሩ ነው? እቤታችን ሽሮ ወጣለን፣ እቤታችን እንጀራ አለ። ግን እዛ መርካቶ ያንን ስኳር እንሸጥና ካናቱ ላይ ምግብ ቤት ሽሮ ቤት እኮ ነው። አሁን ሽሮ ቤት መሆኑን ያኔ ምግብ ቤት ነው የማውቀው።
እዛ ሹሮ ቤት ገብተን ብርካ ሰሙኒ ነው 2 ምግብ አዘን እንበላለን። እቤታችን ሽሮ አለ እኮ ግን እዛ የሆቴል መበላቱ ነው ገባሽ? በእኛ ሰዓት በዛን ሰዓተኛ እንትን ባለን ሰዓት ያችንን እንበላና የውሃ ጁግ የደረሰው ሰው የውሃ ጀሪካን የሆነ በቃ የሚያስፈልገን ነገር ቤት የጎደለውን ነገር ገዝተን እንመጣለን። ብስኩት ቤት ገብተን ብስኩት በልተን እናውቃለን። ሰው ኬክ ነው አይደል የሚበላው፣ እኛ ግን ብስኩት ይሄ ቆቆር ብስኩት እሱን ሻይ ቤት ገብተን በልተን ወጥተን እናውቃለን። ለኛ መዝናኛችን ነው። ያንን አድርገን ወደ ቤታችን ተመልሰን እንመጣለን። ዛሬ ላይ ያለው የጋራ ጊዜያችሁስ? እግዚአብሔር ይመስገን ልጅ ደርሷል። ደስ ይላል። በቃ በዓል ሲመጣ አብረን ነን። እንኳን አደረሳችሁ እንባባላለን። ራት ምሳ አብረን እንበላለን። እኔ ከዚህ ሄዳለሁኝ ሄጄ ቤት ሳልበላ እሷ ጋር ጥሬ ስጋዬን በልቼ አረቄን ጠጥቼ ቡናዬን ጠጥቼ ማታ ወደ ቤቴ ነው የምመጣው። ልደታም ደግሞ ስናከብር እስከ ልጆቼ ተጠራርተን እንሄዳለን። በልተን ጠጥተን ተደስተን ምንም ነገር ይደረግ በቃ አንድ ነን ማለት ነው። ከቡና ጀምሮ እስከ ላይ ድረስ ድግስ አታጣም። ገብርኤል አላት፣ ሚካኤል አለ፣ የልጇ መድኃኒዓለም አለ። በቃ እዚህ ቤት ድግስ ሲኖር በቃ ከዋዜማው ጀምሮ እኔ እዚህ ቤት ነኝ። ማህበር ሲኖረኝ እሷ ናት ሁሉ ነገሬን የምትሸፍንልኝ። ሚካኤል በዓመት ሲመጣ እሷ ድስት ተጠዳ፣ እሷ ሰርታ፣ እሷ ሁሉን ነገር አድርጋ ነው። እንግዲህ ስንት ዓመታችን ነው። ምንም ነገር እሷም ተለይታኝ የምታረገው ነገር የለም፣ እኔም ተለይቻት የማረገው ነገር የለም። ተደጋግፈን ነው። የእናት ልጅ እንኳን ይሰለቻል፣ ማሰለች ናት እሷ። ለሁሉ ነገርሽ በቃ ላዋየሻት ነገር ሁሉ ምክንያትሽ ናት እሷ። ይሄ ቢሆን ይሄ ነው አየ እንደዚህ ሆነ ብላት በቃ ከተነፈስ ሁሉ ነገር ይቀልልኛል ለኔ ማለት ነው። ማድቂና ቁረሹ እንግዳዋ ጠረጴዛ ላምጣልሽ? አክብራችሁ ይህን ስላቀረባችሁልኝ አመሰግናለሁ። ኑሪልኝ እህቶቼ፣ ኑሪልኝ፣ እድሜና ጤንነት ይስጥሽ። አሜን። አብረን እንኑር። ሞቴ የሚያምረው ባንቺ ነው። አትሙች አይባል ሞቼ እንዲያምርብኝ። አይ ገና ነው። ለምን እንሞታለን? ገና ብዙ እናስተካክላለን። ሞት በቀላሉ እኛ ጋር ይመጣል። ያውቀዋል እኮ ቦታውን ያውቀዋልና፣ ኧረ አይመጣም። እግዚአብሔር እኮ ከኛ ጋር ነው። መልካም ሞት ይምጣሙኝናት። እንዴት ፈትኗችሁ ያለፈ ከባድ ጊዜ? በቃ በከባድ የነበረው ጊዜ መቼም እንደሆነ ታውቂያለሽ። ትዳሩ የፈረሰ ጊዜ ለኛ ከባድ ሰዓት ነበረ። እኔ ቆማቴ ሄዳለች ብዬ አስቤያት አላውቅም። ምክንያቱም ዱብዳ ነው ትዳር ሲፈርስብሻል። ማንም ሰው ትዳሩን ይፋታል። ማንም ከማንም ጋር ከባልና ሚስት ይጣላል፣ ይጋጫል። ግን ያልጠበቅሽው ነገር እዚህ ቤት ሲከሰት ሞልቶ ተርፎ ተደላድሎ በሚኖሩበት ሰዓት ባልታሰበ አጋጣሚ ትዳሯ ሲፈርስ ቅስሟ ተሰበረ። አራስ ልጅ ይዤ ድንገት ታመመችብኝ። በቃ በዛን ሰዓት እሷን ባየው ሰዓት እኔም ያመኛል። እንደዛ ሆና ማለት ትዳሯ ፈርሶ ከወጣ በኋላ እሷ እዚህ ቤት ውስጥ እነዚህ ልጆች ያው አባትዮ ለነሱ ቢያደርግላቸውም ለልጆቹም ቢያደርግላቸው ይጎላል። አንድ እጅ ነዋ፣ አንድ እጅ ስለሆነ ይጎላል። ያንን እንዳይጎልባት እሷ የቀን ስራ ትገባለች። ያው እነዚህም ልጆች አደጉ። እግዚአብሔር የተመሰገነ ይሁን። አንድ እሷን ስለጣለልኝ እግዚአብሔር የተመሰገነ ይሁን። እዚህ ደርሻለሁኝ። ያን ሁሉ መከራ ከኔ ጋር አልፋ ትዳሩ እንዳይፈርስ ብዙ ነገር ነው የጣረችው። አልሆን አለ እንጂ ብዙ ነገር ደክማ ነበር፣ ግን አልሆን አለ እና እኔ እሷን አውርቼ አልዘልቀውም። የሆነ ነገር ማውን ልብስ ለማሰፋት ከፈለግን ሄደን አብረን የተለያየ ከለርም ቢሆን አንድ አይነቱን ጨርቅ እኔ በኔ ከለር እሷ በሷ ከለር ገዝተን የሆነ ነገርም ለማድረግ ከፈለግን እንደዛው ነው። በቃ ተነጋግረን እና ቢከፋኝ በአሁን አኮርፋለሁ። እኔ ያለኝ ባህሪ ማለት ነው። ስበሳጭ ዝም ስል በቃ ታልፈኛለች በትዕግስት ማለት ነው። አለመግባባቶችን እንዴት ትፈታላችሁ? አሁን እሷና እኔ በምንጋጭበት ሰዓት ትነካኛለች፣ ግጥም አድርጋ ትነካኛለች። ስትነካኝ አዝናለች፣ ልሳደበ ወይ ደግሞ አበዛሽው አሁንስ ምናምን ልልና ያቺ ስጋ ትመጣለች አልኩሽ እኮ ፊት ለፊቴ። ያቺ ስጋ ቅርብ ስትል በስመ አብ ብዬ ትውት አረጋትና
ነገ ተነገ ወዲያ እንገናኛለን ወይ በሁለት ቀን ወይ በሶስት ቀን አንድ መስሪያ ቤት ነው የምንሰራው የተለያየ ዲፓርትመንት ስለምንሰራ ነው እንጂ እንገናኛለን ጠዋት አያታለሁ አሁን ማታ አናዳኝ እንደዘሪያ አናዳኝ ከሆነ እንደ ነገ ሳያት እሷ አታየኝም እኔ ግን እንደምንም በየተሽሎክልኬ አይቻት እወጣለሁ ከዛ ምንም እንተናልለም ከዛ ስንገናኝ ያያለሙ ትለኛለች ታዷለሽ እንዴት ነሽ ምናምን ብዬ አልፋለሁ ከዛ ነገ ተነገ ወዲያ ደግሞ ጉዳያችን ስለ የኛ ጉዳይ ስለማያርቅ ለዛ ለጉዳያችን ደግሞ እናወራለን ያንን ነገር የነካችኝ ወይ የሰደብኳትን ወይ የነካኋትን ያስቀየምኳትን ነገር አታቆ ተላልፈን ማለት ነው ዳረ ታዱ እንደዚህ አይደለም ምናምን ብትያት ታስሻትልሽም ምልሽ ያው እንትን ብላት የላትም ብዬሻለሁ ድርቅ ነው በቃ ስለምትል እኔ ሰብርልና እሺ ብዬ ተዋታለሁ ብዙ ነገር አለ በሴቶች ላይ ያው ልጅ አሳዳጊ ሰው ብዙ ነገር ስንትን ስለሚለው ስለሚከፋኝ አኮርፋለሁ ትልና በቃ ታልፋለች እሷ ለምን ባህሪን ስለምታቅ ማለት ነው ከዛ ሰው መሀላችን አይገባም ያ ነገር ይቀረፋል ከዛ ያው ተመልሶ ያው ነን ይኸው እስካሁን አለን እግዚአብሔር ይመስገን አንድ ቀን ይቅር ለእግዚአብሔር ተባብለን አናቅም ምንም ብለን አናቅም ግን ሲነሳባት ፉንፍላ በዚህ መንገድ ትሄዳለች አይደል እኔ በዚህ ጋር ከመጣሁበት እንደዚህ ታጥፋ ትሄዳለች ያው ስትሄድ እኔም በዚህ ጋር ሄዳለሁ በቃ አላውሰውም ለምን ትላንትና እንደዚህ ሄድሽ አልልም ለምንድን ነው የምለው አልላትም ተመልሳ ስለምትመጣ ተመልሼ ስለምመጣ ለምን እንግዲህ 38 ዓመት ማለት እኮ እነዚህ ልጆች አብላት ስንት ልጅ እሷ ወልዳለች 2 ወልዳለች እነዚህ ልጆች ከኔ ጋር ነው ያደጉት ከሷ ጋር ተቀያየምኩ ማለት እነዚህ ልጆች አልተቀየሙ እሷ ከኔ ጋር ተቀያየመች ማለት እነዛ የኔ ቤት ልጆች አልተቀያየሙ ይቀያየማሉ ማማ ታዲ ነው ሁሉም ይሏት እንጂ አንድ ቀን እንደዚህ እንትን ተባብለን አና ታይ በቃ የሆነ ነገር ሳማክራት ታይ በቃ ይሄ ቢሆን ይሄ ነው ይሄ ቢሆን ይሄን እናደርጋለን ይሄ ቢሆን ይሄ ይሆናል እዚህ ጋር እንደዚህም ቤት ሰርተሽ ይሄን ብታደርጊ እንደዚህ ተጠቅምሽ ታይ ራስሽን አትጉጂ ምን እንደመሰልሽ ራስሽን ይስቲ ፊትሽ እኮ ተጠባበሰ ጎረቤት አሁን ነፍሳቸውን ይማር አራት አድልሽ ምን እየሆነች ነው እስቲ ፊቷን ያት ሲሉ ታይ ታዲ እንዲ እንትን የምትዩን መከላከያ እንኳን ወሰጂና ይሄ ፊትሽ ይቀየርልሽ ብላ የምትለኝ አንጀት እህቴ ናት እኔ ችግር ቀኔን እኔ ግማሹን እየረሳሁት ነው ምነግርሽ ማለት ነው ሙሉ ለሙሉን አይደለም እና ለኔ ለሁሉ ነገሬ እሷ ናት በቃ ሁሉ ነገሬ አለች ልጆቼም ለልጆቼም ተስፋ ናት የሆነ ነገርም ቢሆን ደውለው አየ እንዲ ነው ሮጣ ደርሳ ነው ልጄንም ኪዳነ ምህረትን ጦጦ ብትሄድ ቢደወልላት እሷ ይዛት ወስዳ ሄዳ እንደገና ደግሞ አልፋ ተርፋ እቤት እንትን ስትልብንም ልጇ ጋር ወስዳ እስከ 6 ወር ምናምን እሷ ጋር ቆይታ እስቲ ትንሽ ረፍት ታድርግ ብላ በቃ እንዴት ብዬ ነው ገልጬ የምነግርሽ እኔ አንጀት የለኝም የሷን ስናገር ማለት ነው ተናግሬም አልጨርሰው እንዴት አዶኔ እንጂ እንውጣ ለበሽ ጨረሽ አው ለበስኩት ቆያሁብሽ አይደል እንዴ በእናት ዝናቡ ይዞኝ እኮ ነው የኔ ነገር አይሞላልኝ እንዴ ታዲያ ዝናቡ አንቺ ዝናብ ፈርተሽ ነው እንዴ እንትን እየጨለመ ነው ዝናብ ያልፈራው ምን ልፍራ እንዴ አንቺ ዝም ብለሽ ነው ሁሉ ቀን እንደዚህ ነው የምታርጊው ሰው ቀጥረሽ መሄድ ነው ፀሐይ ነው በጧት እንውጣ ስትባይ ፀሐይ ነው ትያለሽ ዝናብ ነው ትያለሽ ቶሎ ጥልቅ አርገሽ አትውጪ መርመትመት ምንድነው ቤት ውስጥ ምን ያስቀምጠሻል አንቺ ደግሞ እንደማያቅሰው አትቆጭ እንዴ ታውቂለ እንደ ሁሉ ነገር አይደለም አሁን እነሱ ዝናብ ላይ እንዴ አይሙላ እነሱ ዝናብ ላይ ቁጭ ብለው ነው አንቺ እዚህ ቤት ውስጥ እንትን ነው ዝናብ ነው ምናምን ብትይሽ እንዴ ሳይከብድሽ እንዴ ላርክ ወረስማ እኔማ ምን አገባኝ እንጂ አይ እኔ ምን አገባኝ እኔ እነሱ እንትን እንደ ፍጥር ጥርሻ ምልሽን ያቆታለን የሚቸገረኝ አንዳችሁ በሌላችሁ ቤት ያላችሁ ተቀባይነት እኔ በዚህ ቤት ውስጥ ተቀባይነት ያለኝ አይደለም ዛሬ ትዳሯ ፈርሶ ትዳሯ እያለ ራሱ ባለቤቷ እያለ ራሱ በጣም ነው የሚያከብረኝ በእውነት ነው የምልሽ ባለቤቷም ቢሆኑ ለኔ እንደ ስጋ ዘመዴ ናቸው ስቀር እንኳን ይቆጣሉ ሰዓት ሳሳልፍ ማለት ነው በጣም ጠብቀውኝ እኔ ካልሄድኩ አይበሉም እኔ ካልሄድኩ ገበታ አይቀርብም ያከብረኛል ያልኩትን ይሰማኛል እንደዚህ ነው ካልኩትም እሺ ብሎ ነው የሚለኝ ልጆቹም የሆነ ነገር ሲደርስ አረብ ሀገር ሆነው የሆነ ችግር እዛ ከደረሰባቸው ለሱ አይደለም የሚደወለው እኔን የምሰማው እኔ ሄጄ ትንሿን ይዣት ሄጄ እዛ ድሮ እንትን ጋር ጊዮርጊስ ይደወል ነበረ
እንደዚህ ተደብቀሽ ገብተሽ የምትደውዩ ነገር ነበር። አረብ ሀገር ይደወላል። እዛ ሄጄ ኢንተርኔት ቤት ነው ምናምን ነው የሚባለው መሰለኝ። ሄጄ ምን ሆነሽ ነው? ምን ደርሶብሽ ነው? ምን ሆነሽ ነው ሙዬ ምናምን ነገር ስላት እንደዚህ ነው። አረ ይሄም ይቻላል፣ ችግር የለውም። በቃ የኛ ሰፈር ሰዎችን እንፈልግና ለነሱ እንነግራለን። ለነሱ ቤተሰብ ተናግረን እነሱ እንዲፈልጉሽ እናደርጋለን። አይዞሽ ምናምን ብዬ እናገራለሁ። እሷ ጋር መጥቼ አላወራም፣ ዝም ነው ብሎ ካለፈ በኋላ ከተረጋጋ በኋላ ታዲ እንደዚህ ነበርኩ እና እንደዚህ ሆነ ምናምን ስትል እንዴ በቃ ታሪክሳችን አታልቅሽ ታዲ፣ እንደዚህ እኮ አድርገናል፣ እንደዚህ እኮ ተነጋግረናል ብዬ ነው የምልሽ። ልጆቹም ለኔ ነው የሚነግሩኝ። ለሷም አንድ የሆነ ነገር ወይ ዘመድ ሞቶ የሆነ ነገር ከሆነ ከደጅ ነው ስልክ ጠርተው ደጅ አስፋልት ላይ ቆሞ እኔማ እንዴ ብለው ነው ልጆቹ የሚነግሩኝ። ስቆጣቸው ይሰማሉ። ደግሞ የሚያጠፉትን ጥፋት የለም፣ ቆጣቸው ነገር የለም። ያው የቤተሰብ ጨዋታ የቤተሰብ ምክክር እንመካከራለን፣ ይሰሙኛል። ልጆቿን ቢሆኑ እንደዛው ናቸው። ለኔ ርግብግቦች ናቸው። ተደውሎ 10 ጊዜ ተደውሎ ነው የምጠራው። እኔ እንኳን ብዘገይባቸው 10 ነው መልእክት የሚላክብኝ። ጓደኛ ይሄን አትወድም ሊባል የሚችል ነገር አየ ድብቅነት አትወድም። የሆነ ነገር እንከን ካገኘችብሽ በቃ አገር ቀለጠ ማለት ነው። አንቺ የሆነ እንትን ካልሻት አንቺ ግልጽ ሆና ነው እሷ የቀረበችሽ። አንቺ ግን የሆነ ነገር እንትን ካለችሽ በቃ ያ ያስቀይማታል። እሷን አትወድም። እሷ የተጣላችውን ሰው ስተናግርባት አትወድም። ምክንያቱም ልክ አልኩሽ ባላየ የምትሄደው ነገር አላት። ግን ወይኔ ጉዴ ምናምን ብለሽ አንቺ ተጨንቀሽ ምን ብለሽ ስትይ ከሳምንት በኋላ ደግሞ ስታናግራቸው ታገኛቸዋለሽ። ኧረ ትንሹን ያጂ ምንድነው ትልቁ የምትይው እንደ አደግሽበት ደግሞ ልትሞችበት ነው እንዴ? ሙሽ ቆንጆ ዳቦ ነው። በስማ እጅ ባረክ ባለሙያ ናት ይጋገረች። አቤት አቤት እጅ ባረክ። ምን ነሽ ዝም አልሽ? ይጋገርሽ እኮ አሜን አሜን። እሰይ ምርጥ ነው። በጣም ይጣፍጣል። ዳቦን እናጣጥፈው ሁለቱን። ኧረ ተይ የክረምት ወደ እኮ ነው። ምን ዳርግ እንድትቆጥቡ ብዬ ነው። እናንተ እንድትቆጥቡ አልፈለግሽም ነበር? አዎ የኑሮ ውድነቱን ታውቃላችሁ አይደል? ኧረ ተይ እሱ አይባልም። አንቺ ኑሮ ርካሽ ነው። ከዚህ በለጠ ይሄን የሚያክል በቆሎ በ50 ብር ገዝተሽ መቼ አነሰሽ? 100 ብር 50 ብር ስትይና ገዝተሽ አንቺ ደግሞ ብሶብሻል። 50ውን ጣለችው። አንቺ ብሶብሻል። በጣም ነው በጣም ብሶብሻል። ይሄንና ተመስገን እሱ ያውቃል። አየሽ ሙያሽ ሙያሽ። ኧረ ተይ አየሽ ጀበናው ምን አደረገ? የራስሽ እኮ ነው። በዚህ ወዳጅነት ምን አተረፋችሁ? ምን ያላተረፍኩት ነገር አለኝ እናቴ ልጅ። ትርፍ ብዙ ትርፍ ነው እንጂ ከፍቅር እኮ ብዙ ትርፍ አለ አይደል እንዴ? ብዙ ነገር አተረፍኩ። እንጀራ አገኘሁበት፣ እንጀራ በላሁበት፣ ልጆቼን አሳደግኩበት። ሌላው እኮ ስታጪ ፊቱን ያዞራል። ድሮን የቤት ሲበሉ ሲጠጡ አብረው ሆ ያሉ በሙሉ ርቀውኛል። እሷ ግን አራቀችኝም። ብዙ ነገር አትርፌያለሁ። ብዙ ነገር ልጆቼን አትርፌያለሁ። ከብዙ ነገር ራሴን ህይወቴን አትርፌያለሁ። አንቺ ትብስ ብለሽ ከመኖር ከዚህ በለጠ ትርፍ ምን አለ? እኛ እኮ ፓንት ገዝተን ተካፍለን እናውቃለን። የምር እኮ ነው የምልሽ። ፓንት ገዝተን ተካፍለን እናውቃለን። እንደገና ደግሞ በሙሉ የሆነ ነገር ከፈልሽ የሆነ ጉድል ካለብኝ ሰው እንዴት ነው ባንክ ቤት እንዳስቀመጥሽው ብር ሄድሽ እንደምታወጭ እኮ ነው እዚህ ቤት መጥቼ እኔ ብር ስጡኝ፣ ይሄን ያህል ብር ስጡኝ ሳልላትም ታውቃለች። ፊቴን አይታ እንደዚህ ታወራልሽ አይደል? እንደዚህ እኮ የለኝም እንደዚህ ነገር ፈልጌ እንደዚህ ላረጋ አሰብኩና ምናምን ብዬ ሳወራላት ቀድማ ያንን ብር የምትሰጠኝ እሷ ናት። ትርፌ ማለት ነው። ብዙ ትርፍ አለኝ። ያላተረፍኩት ምንም ነገር የለም። ብዙ ትርፍ አለኝ በሷ። በዚህ ዘመን ላለ ወዳጅነት ከተሞክሯችሁ መመክረው ተቻችሎ መኖር። አሁን እኛ ለምሳሌ እኔ ሽሮ ባጣ እንሂድና 1 ኪሎ ለሁለት አስፈጭተን የተካፈልንበት ጊዜ አለ። ገበናችንን ለመሸፈን ማለት ነው። ጓደኛ ማለት ገበና ማለት ነው። አሁን ለምሳሌ ታዲ እንደዚህ ሆኖ እሷ መታ እንደዚህ ነው ካለች አይ ታዲ አይዞሽ፣ እኔም አይዞሽ ግዴለሽም ያልፋል፣ እንደዚህ አድርገን እናሳልፈዋለን ብለን ተነጋግረን ለሰው ሳላወራባት
እሷ ለሰው ሳታወራብኝ ሁሉ ነገር ችላ በሆዷ ይዛ ለሁለታችን ብቻ ካወራ ገብናችን የትም አይሄድም፣ ሰውም አይሰማውም፣ ምንኑ የሚያውቀው ሰው የለም። መቻቻልን የመሰለ ነገር ትልቅ ነገር የለም። ችሎ ማለፍ ሰምቶ ማለፍ ነው። የጓደኛሽን ድክመቷን አንቺ ጋር እንጂ ሌላ ሰው ጋር እንዲሆን አለማድረግ። የኔ ድክመት እኔ ጋር እታደለሽ ጋር እንጂ ሌላ ሰው ጋር አሳልፎ ሶስተኛ ወገን ጋር እንዳይሄድ መደበቅ። ተቻችለሽ ስትኖሪ ተከባብረሽ ነው። ዋናው ደግሞ መከባበር ነው። ጓደኛሽን አንቺ ማክበሪያት እሷም ስታከብርሽ ነው። ሲከባበር ነው ጓደኝነት እህታማማችነት መሆን እናትና ልጅ መሆን የሚቻለው ስትከባበሪ ነው። መከባበር ካለ መቻቻል ካለ ጓደኝነት ይዘልቃል። ለዚህ መቻቻል ሰውን 10 ብትቀያይሩ ትርጉም የለውም። ከአንድ ሰው ግን ከጠናሽ አላማሽም መሰረት ይኖረዋል፣ ሁሉ ነገርሽም ያምራል። እንደኔ ማለት ነው። እኔ አሁን በወጣ ማኩረፊያ ጡረታ አለችኝ፣ ደክሜ በወጣ ማለት ነው። እግዚአብሔር ይመስገን እየደረስኩ ነው። እድሜ ለሷ እያልኩኝ እህል እበላለሁኝ። ይሄን የመሰለ ቡና ሳጠጣችሁ ልታመሰግኑ ይገባል። ረበት ተሰቅለው ይሄ ቡና ነው። አሁን የተቆላው ቡና እኮ ሩብ ይሆናል። የቡናው ብዛት ነው እንጂ እኮ አንቺ አይደለሽ። ቡና የተቆላው ሩብ ይሆናል። አዳስ እንዴ ኢኮኖሚ እንደሆነ አታውቂም። በድሮ ልክ ነው ያለሽው ማለት ነው። እኔስ እንኳን በቡና አትታማም ብዬ ነበር። አረ ይኸው አየኋት እኮ እኔ በቡና ምን አትታማም። ይኸው ያማዋት። አረ አትታማም። በቃ ይኸው ያማዋት እንግዲህ ቡናው ማለት ለምን ይበቃችኋል? አደረሽ ደግሞ ዝም ብለሽ አትጠጪም። ዝም ብለሽ እንትን ትያታለሽ እንዴ? እንድትበታች አይ ቡና እጅ ባረክ ቆንጆ ቡና ግሻለ ገዳዲ። አረ ምርጥ ነው፣ ቆንጆ ነው። እሺ ማመስገን የምፈልጋቸው ሰዎች በእኛ ዙሪያ ማለት ነው። አብረት ኃይሌ እህታችንም ናት፣ እናታችንም ናት። ለሁለታችንም ሁሉን እንዳመሉ ሁሉን እንደ ጸባዩ ምትቺ መልከቀና ሰው ነሽ። አብረት ይወድሻለሁ፣ ከውስጥ አትወጪም እህቴ፣ ኑሪልን። ለልጆችሽ መልካም፣ ለሁላችንም ለሰፈራችንም ግርማ ሞገስ ነሽና ኑሪልን አብረትዬ። ለምለም መሀሪ ምስኪን አይገልጻትም፣ ምንም ማጣቅ። ገበያ ሄዳ ስትመለስ እንዴት ነው ለልጅሽ ነው እንደዚህ የምታረጊው? ገበያ ሄዳ ካሮት፣ ድንች፣ ጎመን ገዝታ ምናምን ስትመጣ ካገኘችሽ ወይ እቺን እስኪ ጥብስብስ አርጋችኋ ብሏት ብላ ከድንቿም ከካሮቷም የምትሰጥ እህት አለች። ለምለም ክፉ አይንካሽ፣ ጤናሽን ይስጥሽ፣ አብረን የምንኖርበትን እንጀራ ይስጠን ለሁላችንም። የሺ ፍስሐ ወድሻለሁ የኔ እናት። እሷም የልጅ አዋቂ ናት። ልጅ ናት። አቻችን አይደለች፣ የኛ ባጭ አይደለችም፣ ግን ከኛ ጋር ነው የምትኖረው። እና በቃ እንደ እህት እንደ ታናሽ እህት ተቆጥተናትም እንደፈለግን ሰድበናት ማለት ነው። እሷ ትሰድባታለች፣ ታዲ ግጥም አድርጋ ነው የምትሰድባት። በሁሉ ነገር የቻልሽኝ የኔ ቆንጆ መልካም ልጅ ነሽ። የወለድሻትን ልጅሽን ሺህ ያርግልሽ፣ ዘርሽ ይሁን የሺዬ። ሁሉን ነገር አሳልፈሽ ከሁሉ ጋር እንዳመሉ የምትኖሪ ልጅ ነሽና አመልሽን አሁንም አይቀይርብሽ። በቃ ከኛ ከአምስታችን የሰፈራችን ሰዎች ነው በጣም 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 ከብረት ድልድይ በላይ ያሉት አብሶ ወጣቶቹ ስኖር ሞገሶቼ መከታዎቼ ናቸው፣ ስሞት ቀባሪዎቼ ናቸው። ቢያመኝ በሙሉ ተስፋ ያስታምሙኛል ብዬ የምተማመንባቸው የብረት ድልድይ ወጣቶች፣ ሴቶችም ወንዶች። ሁሉ ነገሬን ችሎ እዚህ ያደረሰኝ ሰፈሬ መልካም ነው። ሰፈሬን አካባቢን ወደዋለሁ። እግዚአብሔር በሞገስ በክብር ያቆይልኝ፣ እድሜና ጤንነት ይስጣቸው፣ እንጀራቸውን ይክፈትላቸው። ቤተሰቦቿን የሷን አጠቃላይ አመሰግናለሁ። ወንድሞቿንም ለኔ ደራሾቼ ናቸው፣ ለኔ በቃ በራሪዎቼ ናቸው። በተረፈ ታደለች ወዩማ ለኔ መጎሴ ናት፣ ጋሻዬ ናት። ምን ብዬ ልንገርሽ? ለኔ መጎሴ ናት፣ ጋሻዬ ናት፣ መከታዬ ናት። ትኑርልኝ ለዘላለም፣ እድሜና ጤንነት ይስጣት ጨምሮ ጨምሮ አብዝቶ። ቅዱስ ገብርኤል ቅዱስ ሚካኤል የምዘክረው በእውነት ብቅሉን ሰብራ ከሆነ ለሷ እድሜና ጤንነት ይስጣት። ትልቅ ሆና ሊያት
አምሮባት ደምቃሊያት የልጅ ልጅ ፈሶበት እዚህ ቤት ውስጥ ጥሷ አልቆ በድዷ እስከምትበላ ድረስ ያቆይልኝ ነው ምንም። እህቴ እወድሻለሁ፣ ክፉ አይንካብኝ፣ እስከ መጨረሻው አብረን እንኑር እህቴ። እወድሻለሁ አየ፣ እስከ መጨረሻው እወድሻለሁ። ሆዴ ተከፍቶ ስለማይታይ ነው። ክፉ አይንካሽ ታዲ። እኔ ታደልሽ ብዬ አላውቅም። ታዲ ኑሪልኝ፣ እድሜና ጤንነት ይስጥልኝ። ለኔ መከታዬ ዋስ ጠበቃዬ ነሽ። ኑሪልኝ። ቅዱስ ገብርኤል እድሜና ጤንነት ይስጥሽ። እወድሻለሁ ለዘላለም። አምላክ እስራኤል ልቦናዬን አይቀይረው ባንቺ ላይ እንዳልሳሳት ቅዱስ ገብርኤል ከጎኔ ሆኖ ይርዳኝ። እኔ እወድሻለሁ። ኑሪልኝ ከነ ልጆችሽ ከነ ቤተሰቦችሽ እድሜና ጤንነት እመኝልሻለሁ። ልናጋራው ወይም ልናካፍለው የምንችለው ታሪክ አለን ለምትሉን ቤተሰቦች ከታች በምትመለከቱት ስልክ ቁጥር ቴሌግራም ላይ መልእክት ላኩልን።